የነነዌ ጾም ሰዎች ብቻ የጾሙት ጾም ሳይሆን እንስሳት ሳይቀሩ የጾሙት ጾም ነው። የነነዌን ጾም አልጾምም የሚል ሰው ካለ እኔ ከእንስሳት በታይ ነኝ የሚል ሰው ነው። ነገሩ እንደዚህ ነው። የነነዌ ሰዎች እጅግ ኃጢአት ሰሩና እግዚአብሔር ዮናስን ወደ ነነዌ ሀገር ሄዶ ነነዌ ትጠፋለች ብሎ እንዲያስተምር አዘዘው። ዮናስ ይህን መናገር ስለከበደው ስለፈራ ወደ ሌላ ሀገር ለመሸሽ ሞከረ። ነገር ግን ከእግዚአብሔር እጅ ማምለጥ ስላልቻለ አማራጭ ስለሌለው ወደ ነነዌ ከተማ ገባና ነነዌ ትጠፋለች እያለ መስበክ ጀመረ። አሁን እኛ አንድ ሰው አደባባይ ላይ ቆሞ ኢትዮጵያ ትጠፋለች ቢለን ምንድነው የምናደርገው? አንቀጠቅጠውም? እንዳትዋሹ። ዮናስ ነነዌ ከተማ ውስጥ መሃል ከተማ ገብቶ ነነዌ ትጠፋለች እያለ መጮህ ጀመረ። ከዚያስ ንጉሡ ልሰራው አላለም፣ ሕዝቡም ልቀጥቅጣህ አላሉትም። ምን አደረጉ? ንጉሡ ሳይቀር ካልጋው ወረደና ከዙፋኑ ወረደና መሬት ተኛና ማቅ ለብሶ አመድ ነስንሶ መጸለይ ጀመሩ። ሕፃናቱ ከእናታቸው ጡት ተለዩ። እምቦሳዎች ሳይቀሩ ከእናታቸው ጡት እንዲለዩ ተደረገ። ለ3 ቀን ጾሙ፣ ጸለዩ፣ ተጸጸቱ። እግዚአብሔር የነነዌን ጾምና ጸሎት መጸጸት ተመለከተና ነነዌን ከጥፋት ታደጋት ማለት ነው። አያችሁ፣ ጾም፣ ጸሎት፣ ንስሐ እግዚአብሔርን ልቡን እንዲራራ ያደርጋሉ። አያችሁ የጾምን ጥቅም፣ አያችሁ የጸሎትን ጥቅም፣ አያችሁ የንስሐን ጥቅም። የእግዚአብሔርን ልብ የሚያራሩ ናቸው። ስለዚህ ጾመ ነነዌን በደንብ አድርገን ሁላችንም እንጹም። እጅግ ታላቅ ጥቅም እናገኝበታለን። እግዚአብሔር መልካም ጾም ያደርግልን። ቪዲዮውን ለሁሉም ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ በዚህ ምሽት አዳርሱልኝ። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። በልጅነቴ ፊደልን ሀ ብለው ያስተማሩኝ መምህሬ ጥፋት አጥፍቼ ካጠገባቸው ለመሸሽ ስሞክር እንደዚህ ይሉኝ ነበረ። እናትህ ቀሚስ ውስጥ ብትገባ አታመልጠኝም ይሉኝ ነበረ። እንደ ዛሬ የሴቶች ሱሪ መልበስ ሳይጀምሩ በፊት እናቶቻችን 40 ሽንሽን የሚባል ቀሚስ ነበራቸው። ይህ 40 ሽንሽን ቀሚሳቸው ታዲያ ለነሱ ገላ መሸፈኛ ብቻ ሳይሆን የሚያገለግለው ለልጆቻቸው መደበቂያም ጭምር ያገለግል ነበር። እኛም እንደበቅበት ነበር። አባታችን ሊገርፈን ሲፈልገን የምንደበቀው በእናታችን ቀሚስ ውስጥ ነበረ። እናም ከዚህ ተነስተው ነው መምህሬ እናትህ ቀሚስ ውስጥ ብትገባ አታመልጠኝም የሚሉኝ። እኔም መምህሬን በጣም ከመፍራት የተነሳ እንደዚህ ሲሉኝ በአይምሮዬ ውስጥ የሚሳለው እናቴ ቀሚስ ውስጥ ገብቼ ስደበቅ ከዚያ መዘው አውጥተው ሲገርፉኝ ነበር የሚሳልብኝ አይምሮዬ ላይ። አይገርምም? ዮናስን አልመሰልኳችሁም? እንደው ሳትዋሹ ንገሩኝ፣ ከዮናስ ጋር አልተመሳሰልኩባችሁም? ከእግዚአብሔር ፊት ተደብቆ ወደ ጠርሴስ ለመሸሽ የሞከረው ዮናስ፣ ከእግዚአብሔር ፊት ለማምለጥ የሞከረው ዮናስ። አይ ዮናስ እንደው እግዚአብሔር የትም እንደማያመልጠው ስለሚያውቅ ከመነሻውም ሲነሳም ዝም አለው እንጂ በእግዚአብሔር ቦታ እኮ የኛ መምህር ቢሆኑ የነበሩት ዮናስን ምን እንደሚሉት ታውቃላችሁ? ዮናስ አይደለም ወደ ጠርሴስ እናትህ ቀሚስ ውስጥ ብትገባ አታመልጠኝም ይሉት ነበር። እግዚአብሔር ግን ዮናስ የትም ቢሄድ እንደማያመልጠው ስለሚያውቅ ገና ለመሸሽ ሲሞክር ዝም አለው። በእርግጥም ዮናስ ከእግዚአብሔር አይደለም ወደ ጠርሴስ አይደለም ባህር ውስጥ አሳ አንበሪ ሆድ ውስጥ ገብቶ ራሱ ማምለጥ አልቻለም ከእግዚአብሔር። ምን ልላችሁ ፈልጌ መሰላችሁ? ተራራ ጋራውን ዞረን ሀገር ቀይረን በሽርሽር ሰበብ በዝሙት ኃጢአት የምንዘፈቅ ሰዎች፣ ጨለማን ተገን አድርገን ሰውን የምናሰቃይ ኃጢአት የምንፈጽም ሰዎች አይደለም ሀገር መቀየር እናታችን ሆድ ውስጥ ድጋሚ ብንገባ ከእግዚአብሔር አናመልጥም። አይደለም ጨለማ ለብሰን በርባሮስን ብንከናነብ ከእግዚአብሔር ማምለጥ አንችልም። ስለዚህስ ከማናመልጠው እግዚአብሔር አንሽሽ፣ ከማንሰወረው እግዚአብሔር አንደበቅ። መልካም። ዛሬ የማን ጾም ነው? አቤት፣ የነነዌ ጾም ነው። የነነዌ ጾም ስንት ቀን ነው? 3 ቀን። ለምን የተጠቀሙ ሰዎች ናቸው የነነዌ ሰዎች? ለመዳን የተጠቀሙ ሰዎች። ጊዜ ያያችሁ እንዴት እንደሚጠቅም። በስንት ዓመት ያጠራቀሙትን የኃጢአት ግንብ 3 ቀን ተጠቅመው ነው ያፈረሱት ማለት። ጊዜ እንዴት እንደሚጠቅም 3 ቀን እንዴት እንደጠቅም። 3 ቀን ሀገር አዳነች። እኛ አሁን 50 60 ዓመት ሀገር ማዳን አቅቶን፣ 3 ቀን ግን ሀገር አድኗል። ሀገራችን እንድትድን እኛም እንድንድን ከፈለግን
ጊዜውን እንጠቀምበት። ለምን? ለመዳን። የመዳን ቀን ዛሬ ነው፣ ከዛሬም አሁን ነው አይደል? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ወናሁ ዮም ዕለተ አድኅኖ በዕለተ ሪት ሰማዕከ ወዕለተ መድኃኒት ረዳእከ ወናሁ ዮም ዕለተ አድኅኖ። በተመረጠች ዓመት በተመረጠች ቀን እሰማሃለሁ። የመዳን ቀን ዛሬ ናት፣ ከዛሬም ደግሞ አሁን ነው። ሰይጣን እንዳንድን ድነት ማለት ምን ማለት ነው? በኦርቶዶክሳዊ አስተምሮ መዳን ማለት ከቅጣት ማምለጥ ማለት አይደለም። ምን ይመስላችኋል? መዳን ማለት ከእግዚአብሔር ጋር መዋሃድ ቲኦሲስ ማለት ነው በግሪክ። ከእግዚአብሔር ጋር መዋሃድ ሱታፌ አምላክ፣ ከእግዚአብሔር ጋር መኖር ነው መዳን ማለት። ድነት ማለት ይሄ ነው። አሁን አንዳንድ ሰዎች እኔ ድኜ ጨርሻለሁ ይላል። ከእግዚአብሔር ጋር መኖር የሚያበቃ ነገር ነው? መዳን ማለት ከእግዚአብሔር ጋር መኖር። ከእግዚአብሔር ጋር መኖር ደግሞ ሁልጊዜ የሚቀጥል ነገር ነው። እግዚአብሔርን የሆነ እንደ ዕቃ የሆነ ተቀብለ ነው በቃ ምን እንለዋለን? ሁልጊዜ አብረ ነው ምን ኖረው። ከእግዚአብሔር ጋር መኖርን ጧትም ማታም ጧትም ማታም ጧትም ማታም ለመዳን መጠቀም አለብን። ሸይጣን ምን እንደሚያደርግ ልንገራችሁ። አንዱ መሰረታዊ የሰይጣን ተንኮል ጊዜ ከሰጠን ነገ ስለዚህ ልነግራችሁ እችላለሁ። አንዱ የሰይጣን መሰረታዊ ተንኮል እንድንዘገይ ማድረግ ነው። እንድንዘገይ ለምሳሌ ከመታረቅ እንድንዘገይ ያደርገን። ሳምንት እንታረቃለን፣ የዛሬ ወር እንታረቃለን እንዳል ቂም ሆኖ ይቀራል ማለት ማዘግየት። ቁርባን እናቀዳለን፣ እንድንዘገይ ነው የሚያደርገው። ይኸውላችሁ የማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው መንግሥተ ሰማያት 10 ደናግል ትመስላለች ተባለ። ከዛ 5ቱ ጠባበኞች ናቸው፣ 5ቱ ሰነፎች ናቸው። 5ቱ ዘይት ይዘዋል፣ እነዚያ ዘይት አላዙ፣ ተኙ። ሙሽራው መንፈቀ ሌሊት መጣ፣ እነዚያ ግን ዘይት አልነበራቸውም። ሊገዙ ሄዱ። ተመልሰው ሲመጡ ምኑ ነው ቆያቸው? በሩ ተዘግቶ። የእነዚህ ሰዎች ከፍተኛ ችግር ምንድን ነበር? መዘግየት ነው። መዘግየት ነው በር ያዘጋባቸው። 5 ጊዜ ኮፒ ሊንክ ለ5 ሀገር በቀል መናፍቃን ሼር አድርጉልኝ። ይሄ ከላይ ከምስሉ የምትመለከቱት ሰሞኑን ወደ እናት ቤተክርስቲያን የመጡ ነጮች ነው። በስጋዊ ማንነታቸው ነጮች ናቸው። አሁን ግን ሰማያዊ ማንነት በቅድስት ኦርቶዶክሳዊት ቤተክርስቲያን በኩል የሥላሴ ልጅነትን አግኝተዋል። በነገራችን ላይ የሀገር በቀል መናፍቃኖች ስሙኝ ልንገራችሁ፣ አባቶቻችሁን የእነዚህ አባቶች በብርድ ልብስ በተለበሰ ሰልባጅ በተቆላ በተንገረገበ ስንዴ ኢትዮጵያዊነታቸውንና ኦርቶዶክሳዊ ክርስትናቸውን ነጠቋቸው። ለእናንተ አባቶቻችሁ ደግሞ ድንቁርና አወረሳችሁ። ጭፍን ጥላቻ፣ ትችት፣ ነቀፋ፣ ኦርቶዶክሳዊና በነገደ ሴም የሆነ የከረረ የዘቀጠ ጥላቻ አውርሰዋችሁ ሞቱ። አሁንም ቢሆን ከጀርመን ሚስዮናውያን ይልቅ ኑ ወደ እውነተኛውን ክርስቶስ ወደምትሰብከው ቅድስት ቤተ ክርስቲያን ተመለሱ እላችኋለሁ። እንግዲህ እናንተን ደብል ማንነት፣ ነጭ አምላኪነት ወይም ደግሞ ፕሮቴስታንቲዝም የሚባለውን ርዕዮተ ዓለም የጫኑባችሁ የእነሱ አባቶች ልጆቻቸው እየተመለሱ ነው። እናንተ ሀገር በቀል መናፍቃን ከእውቀቱ እውቀት፣ ከቅድስናው ቅድስና፣ ከኢትዮጵያዊነት ኢትዮጵያዊነት፣ ከጀግንነት ጀግንነት፣ ከታሪክ ታሪክ የላችሁበትም። ተመለሱ። እንደ ሀገር አገራዊነታችሁን ውደዱ። እንደ እምነት ደግሞ ወደ ቅድስት ኦርቶዶክስ ቤተክርስቲያን ተመልሳችሁ ልጅነታችሁን ተቀበሉ። እየሞከርኩኝ ነው። ይህንን መረጃ ሁላችሁም እየሞከረ እየጣረ ላለው ወዳጃችሁ ላኩለትም። እስኪ የኮሜዲያን ያሲኖን ቪዲዮ ተመልክታችሁታል ብዬ አስባለሁ። ያጠፋሁትን ነገር ለማስተካከል እየሞከርኩኝ ነው፣ እየለፋሁኝ ነው። የጎደለውን ነገር ለመሙላት እየሞከርኩኝ ነው። ሁላችንም እየሞከርን ነው። ሁሉንም ነገር ለማስተካከል እየሞከርን ነው። ይሄንን ማስተርፒስም ያልተመለከታችሁ ካላችሁ ተመልከቱትም። እኔ እዚህ አካውንት ላይ ከዜና ውጪ ከፍታም ዝቅታም ላይ ሆኜ ምንም አይነት ቪዲዮዎችን ለቅ ያላቅም። ይሄኛው ማስተርፒስ ግን ሊታለፍ የሚገባ ስላልሆነ ተመልከቱትም። ሄሎ ማነ ቤት ኪራይ ባለቤት አልነገረችም? ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶብሃል።
እየሞከርኩኝ ነው። እየሞከርኩ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። እንደ ነነዌ ሰዎች ከላይ እስከታች ሁላችንም ንስሐ ልንገባ ይገባል። በትክክል ፍቅረ እግዚአብሔርን አልኖርንም። በትክክል ፍቅረ ቢጽን አልኖርንም። ስለዚህ በእግዚአብሔር ቃል እየቀለድን በመሆኑ ንስሐ ልንገባ ይገባል። እኛም ራሳችን ሕዝብን አስተምረን መክረን ለንስሐ ማዘጋጀት ሲገባን ካላስተማር ለንስሐ ካላበቃን ንስሐ ይገባል። ንስሐ መግባት ይጠበቃል ከኛ። መሪዎችም ሕዝቦቻቸውን በአግባቡ ከመሩ ሊበረታቱ ይገባል። ሕዝቦቻቸውን በአግባቡ እንዲመሩ ደግሞ ማስተዋሉን እግዚአብሔር እንዲሰጣቸው ንስሐ መግባት ያስፈልጋል። መምህራን ሕዝቡን በአግባቡ አስተምረን ከሆነ መልካም፣ ካላስተማር ንስሐ ያስፈልገናል። የፍትህ ሰዎች ሕዝብን በተገቢው መንገድ ፍትህ ሳታዛቡ ከሰራችሁ መልካም፣ ፍትህ ካዛባችሁ፣ ፍርድ ከተጓደለ እነሆ ንስሐ ያስፈልጋል። ለምሁራኑ በሚገባ ዕውቀታችሁን አስተላልፋችሁ ከሆነ መልካም፣ ካላስተላለፍን ግን ባለማስተላለፋችን ንስሐ ልንገባ ይገባል። ታሪክ በማዛባት ሕዝብን ከሕዝብ ጋር የሚያጋጩ አስተሳሰቦችን በማምጣት ከሆነ ንስሐ ልንገባ ይገባል። ሐኪሞች በሽተኞችን በአግባቡ በተሰጣችሁ ዕውቀትና ጥበብ ማከም ማስተናገድ ሲገባ በአግባቡ ዕውቀታችሁን ችሎታችሁን ካልተጠቀማችሁ ንስሐ ያስፈልጋል። ነጋዴውም በተሰጣችሁ ስጦታ በአግባቡ ነግዳችሁ በልጽጋችሁ ከሆነ መልካም። ነገር ግን በአግባቡ ሳትነግዱ አታላችሁ አጭበርብራችሁ በአቋራጭ በልጽጋችሁ ከሆነ ንስሐ ያስፈልጋል። ወልቃይት ጠገዴ አደባባይ ወጥቷል። ህወሓት እየተወገዘም ይገኛል። በወልቃይት ጠገዴ ሰቲት ሁመራ ዞን በአሁኑ ሰዓት ህዝባዊ የተቃውሞ ሰልፍ እየተካሄደ ይገኛል። ሰልፈኞቹ የህወሓትን ወታደራዊ እንቅስቃሴና ትንኮሳም አጥብቀው እያወገዙ ነው። በሰልፉ ላይ በግልጽ የተሰሙ ካሉ መፈክሮች መካከል እምቢ ለዳግም ጦርነትና የጥፋት ኃይሉ ዓላማ በኢትዮጵያ ፍርስራሽ ላይ የትግራይ ሪፐብሊክን መገንባት ነው የሚሉ ይገኙበታል። አካባቢው ከፍተኛ ውጥረት ውስጥ ሲሆን ህዝቡ ለጥፋት አንፈቅድምም እያለ ይገኛል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አስፍሩልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረጉን እንዳዘነጉ። ፕሮፌሰር ብርሃኑ ነጋ በጄፍሪ ኤፕስቲን ፋይሎች ላይ ስማቸው ተጠቅሷል። የእሳቸው ስም ገብቷል። ስለሳቸው ዲስከስ ተደርጓል የሚሉ ዜናዎች እየወጡና ብዙዎቻችሁ የሰማችሁ ነው ተስፋ አደርጋለሁ። እንዴት ተጠቀሱ? ለምን ተጠቀሱ? በምን ጉዳይ ተጠቀሱ? ጄፍሪ ኤፕስቲን ስለሳቸው ምን አወራ? እሳቸው እስከዚህ ጉዳይ ላይ ምን ያገናኛቸዋል የሚለውን ነገር በደንብ በተን ዝርዝር ፈትፈት አድርጌ ነገ ብለም ነግራችኋለሁ። የጄፍሪ ኤፕስቲን ፋይሎች ከ6 ሚሊዮን በላይ ፋይሎች ነው የወጡት። ማአት ፎቶች ነው የወጡት እና ምንድነው የፕሮፌሰሩ ከነዚህ ፋይሎች ጋር የሚያገናኛቸውና ከኤፕስቲን ጋር የሚያገናኛቸው ነገር ምንድነው? እሳቸው ስለዚህ ጉዳይ ምን አሉ የሚለውን ነገር እንግዲህ በደንብ መረጃዎችን አጠናክሬ ነገ ነግራችኋለሁ። ፎሎ አድርጋችሁ ጠብቁኝ።